ቤተሰው ዳኒ የሰራው ነገር ጥሩ ቢሆንም ነገር ግን ትንሽ ደግሞ የሚያስፈራኝ ነገር አለ። ዳኒ ጋር እንዲደርስ ይሄን ቪዲዮ ላይክ አድርጉልኝ። ዳኒን አመሰግን ካለውኝ አንድ ግን እውነት ልንገርህ፣ አጠገብክ ያለው ልጅ ማለት ነው ከአንተ ጋር ያለው ልጅ አላማረኝም። የአይኑ ከለር ደስ አላለኝም። አብርሽን ይዛው የምትሄድበት ቦታ ላይ እሱን ባታሳየው ጥሩ ነው። ሩታ ስመጣሁን አብርሽን ስታጣው ምን የሚፈጠር ይመስላችኋል ጋይስ? እርር ድብን ነው የምትለው። እርር ድብን ነው የምትለው ጋይስ። እርር ድብን። ወይኔ ወይኔ ወይኔ። እስኪ ለማንኛውም ቤተሰብ እንስማ እስኪ። ኧረ እንስማ እስኪ እንስማ። ክፈትልኝ እስኪ። እሄዳለሁ አገኘታለሁ እና አብርሽ ከዚህ ቦታ ልቅልቅ እንዳትልሽ ቶሎ ነው የምመጣው። እና ደግሞ እሱ ምናምን የሚልህ አንዳንድ የሚልህ ነገር ካለ ምንም ነገር እንዳትሰማው እሺ። ምንም ነገር ይሄንን አድርግ ያንን አድርግ ምናምን ቢልህ አንዳች ነገር እንዳትሰማው። አልቆይም፣ ቶሎ እመጣለሁኝ። ልቅልቅ። አያችሁ እንዴት እንደምታስጠነቅቀው። እሱ ደግሞ እሺ ነው የሚለው። በቃ እሺ። እሱ አስታውራው እኮ እሺ ይላል። ለሌሎቹ ነው እሺ የማይለው። ለሌሎቹ ግን ብዙም እሺ አይልም። እሱ አስታውራው ግን እሺ ይላል። በጣም የሚገርማችሁ ነገር ማለት ነው ቤተሰብ እና ወይኔ እስኪ እንስማቸው ብቻ ትልሽ። አልቆይም ባይ። እዚሁ ናንሽ፣ ችግር የለውም። አንድ ነገር ልንገርህ። ዳኒ ይመችክ፣ ያራዳ ልጅ ዳኒ ይመችክ። ግን መሄድ አይፈልግም። ባይዘዌ በጣም እየተለመኑት አይታችኋል። ቪዲዮ እስኪያልቅ ድረስ የስንት ደቂቃ ቪዲዮ ነው? የ23 ደቂቃ ቪዲዮ ነው። ሩታ እስክትሄድ ድረስ 2 ደቂቃ ነበረ። 21 ደቂቃ ሙሉ አብርሽን እየለመኑት ነበረ። አብርሽ መሄድ ስለማይፈልግ ማለት ነው ቤተሰብ። አብርሽ መሄድ ስለማይፈልግ አብርሽን እየለመኑት ነበረ እንዲሄድ ማለት ነው። እና ቤተሰብ አንድ እውነት ልንገራችሁ። አሁን ዳኒ የት ነው ይዞት የሚሄደው? ቡዜ ጋር ይዞት ባይሄድ ጥሩ ነው። ሆቴል ተከራይቶ ሆቴል ያስቀምጠው። ይሄ መልእክት እንዲደርስ ላይክ አርጉልኝ። ሄርሜላ አሳዘነችኝ ቀኑ ሙሉ ስትሰደብ። እስኪ እንስማ። ችግር የለውም። ይሰማኝ አብርሃም፣ በዚሁ ከቀጠልክ ራስን ነው የምታጠው። ገባህ አይደል? ያልሆነ ነገር ውስጥ ትገባለህ፣ ራስን ወደ ማጥፋት። እኔ የምላችሁ ጋይስ ግን ዳኒ ግን ከመቼ ጀምሮ ነው እንደዚህ በጣም እንደዚህ በቃ እንትን የሆነው አዛኝ የሆነው? እኔ እኮ ድሮ ዳኒ በጣም ነበር የሚያናድደኝ። ስፔሻሊ በፊት ጀምሮ አብርሽን ይበድለው ስለነበረ፣ ግን አንዳንድ ጊዜ ግን የእውነት ሰዎች ግን የሆነ ጊዜ ይጠቅማሉ። አሁን እኮ ዳኒ ጠቀመን ጋይስ፣ ዳኒ ጠቀመን። ግን አይታችኋል ይሄ እንትኑ እንዴት እንደያዘው መስቀሉን አንገቱ ማንም እንዲነካበት አልፈለግም። ብዙ ነገር ውስጥ ነው የምትገባው አብርሃም። አንተ በራስህ አይደለም እየተንቀሳቀስክ ያለው፣ ሰው ነው እየመራ ያለው አብርሃም። ይሄ ሀብሉ ነው ሀብሉ። ይሄ ሰንሰለቱ ላይ ነው መሰለኝ የተደረገበት እንጂ መስቀሉ ላይማ አይደለም። ይሄ ሰንሰለቱ ላይ ነው። ሰንሰለቱ ይሄ ሀብሉ ላይ ማለት ነው። እና እሱ እንዲፈታ አይፈልግም ወይ ደግሞ አይታወቅም ጋይስ። ምናልባት ይሁን ነገር ቀባብታው ቢሆንስ አንገቱን ራሱ ማን ያውቃል? መተት እኮ የተለያየ አይነት ነገር ነው ያለው። ከባድ ነው በጣም። እስኪ አዳምጠኝ፣ ሰው ነው እየመራ ያለው። እባክህ አዳምጠኝ። እዚህ ጋር እያወራሁ ነው አንተ ኤንዌይስ ቤተሰብ ከባድ ነገር ይፈጠራል። ሩታ አብርሽን ስታጣው ጭልል ትላለች። ከመጨለል አልፎ ደግሞ ቤተሰብ አብርሽን ፍለጋ የማትገባበት የማትሄድበት ቦታ የለም። አብርሽ አሁንም ድጋሚ ሩታን ካገኛት ተመልሶ ወደ ሩታ ጋር መሄዱ አይቀርም። ምክንያቱም አብርሽ ለሩታ የሰራችበት ነገር የተሰራበት ነገር ከሩታና ከኤፍሬም ውጭ እንትን ስለማይል ማለት ነው ላይክ አይታዘዝም። ለእነሱ ስለሆነ የሚታዘዘው አሁንም አብርሽን እባክህን ዳኒ ራቅ አድርገው። ማንም ሰው መኖሪያ ቤት ይዘኸው እንዳትሄድ። ጥሩ ሆቴል ማንም ሰው የማይገባበት ሳይለንት የሆነ ሆቴል ይዛችሁ ሄዳችሁ ገላውን እጠቡት፣ በቀዝቃዛ ውሃ ገላውን እጠቡት። ቀስ ብላችሁ ሀብሉን ፍቱለት። እዩት እስኪ ሰውነቱ ምናምን የሆን ነገር ካለ ምናምን እዩት። ሌላም የታሰረ ነገር እጁ ላይ ክንዱ ላይ ምናምን ካለ ቼክ አርጉለት። የሰው ልጅ ታውቃላችሁ መጥፎ ነገር ማድረግ ሲፈልግ በተለያየ መንገድ ነው የሚያደርገውና እባክህን ይህን እንድታረግ እፈልጋለሁኝ። እኔ በጣም ነው የገረመኝ እውነት በጣም በዚህ ልክ ይህን የመሰለ ልጅ ይህን የመሰለ ወጣት ትጥፍጥፍ ብሎ ቁጭ ብሎ አስባችሁታል ቤተሰብ ምን አክል ከባድ እንደሆነ? እና ጋይስ በጣም አሁንም ቢሆን ሩታ ብዙ ሴራዎችን ልታሴር ትችላለች። ለሚመለከተው አካል ለህግ አካል መስጠት ነው ይመስለኛል ቤተሰብ። እኔ እንደሰማሁት ከሆነ ሩታና አብርሽ የፍቺም ወረቀት የጋብቻም ወረቀት የላቸውም አሉ። የጋብቻ ወረቀትም የላቸውም፣ የፍቺ ወረቀትም የላቸውም። ሶ ምንድን ነው እሱ አሁን በጋብቻ ላይ ጋብቻ ፈጽሞብኛል ለማለት ነው። የጋብቻ ወረቀት ስለሌላቸው ብትልም ምንም ልታመጣ አችልም። ሩታ ምንም አታመጣም በእርግጠኝነት።
አዝናለሁ በጣም እየተደረገበት ያለው ነገር። ልጁ በግድ እኮ ነው ይዘውት የሄዱት። በግድ ደግሞ አንገቱን አይታችኋል። እንደዚህ እኮ ነው የያዘው አንገቱን። በቃ መልቀቅ አልፈለገም ሀብሉን ማለት ነው። እና ይመስለኛል ወይ እኔ ይሁን ነገር ቀባብተውትም ሊሆን ይችላል፣ ፍዝዝ እንዲል እንዳይነቃ። ሩታ ስትሄድ አይኑ ከሩታ ጋር ነው ያለው። ለሩታ ብቻ ነው የሚያስበው። እሷ መቼ ነው የምትመጣው ብሎ ይጠይቃቸዋል። እና ይህን ያክል ከባድ ነገር ነው። ይህንን ቪዲዮ ፕሊዝ ሁላችሁም ሼር ላይክ አርጋችሁ ለዳኒ አድርሱት። ዳኒ ሰው ቤት ቡዜ ጋም የትም ይዘው እንዳትሄድ። ሲጀምር ቡዜ ትጮኻለች እንጂ ምንም አትፈይድም። ምንም ፋይዳ ልታመጣ አትችልም። ስለዚህ ጋይስ ይሄ ነው ልላችሁ የምችለው። አሁን እየተደረገ ያለው ነገር ጥሩ ቢሆንም ግን ፍርሃት አለኝ። ከዚህ የባሰ ነገር ይመጣል ብዬ ስጋት አለኝ። እሰጋለሁ፣ ፈራለሁ። አሁን ሩታ መታ ያዙ ይልቀቁኝ ብላ ማደርገውን ታያላችሁ ምናምን ፎከራ ምናምን ደግሞ ታደርገዋለች። ከባድ ናት። አረ ከባድ ናት ሩታ፣ በጣም ከባድ ሰው ናት ጋይስ፣ በጣም እና ይሄ ነው ያለው ነገር። ፀጉሬ ይፈርዛላ ጋይስ። ሻወር ወስጄ እኮ ነው ስወጣ ደስታ ቪዲዮ አየው አብርሽን ይዘው ሲሄዱ። ከዛ ተደሰኩኝ ነው ወዲያው ለምን ሳይደርቅ ፀጉሬ ለምን ቪዲዮ አልሰራም ብዬ መስራት ጀመርኩ ማለት ነው ጋይስ። እወዳችኋለሁ። ላይክ አርጉልኝ፣ ሼር አርጉልኝ እና ጥሩ ነገር እንሰማለን። አብርሽም ይረጋጋል፣ እመኑኝ። ሩታ ግን ተቀውጠዋለች። ብዙ ነገር ከዚህ የባሰ ነገር ልትፈጥር ስለምችል አብርሽን ከዛ አካባቢ ከነዳኒም ከየትኛውም አካባቢ ራቅ አድርጎ ሆቴል ይቀመጥ። ገንዘብ ከሌላችሁ እኛን ጠይቁን፣ እኛም ሰፖርት እናደርጋለን። ኤንዌይስ ጋይስ እወዳችኋለሁ። ጉድ ናይት ባይ